ነኝ እንደማንኛውም ሰው ክብር ይገባኛል። እንደማንኛውም ሰው እኔ የማልከበርበት ቦታ ወይም ደግሞ የምዋሽበት ቦታ ላይ በዛ ሰው ህይወት ላይ አላቅም ቦታ የሌለኝ ሰው ጋር መቆየት ስለማልፈልግ እና ከዚህ በኋላ ደግሞ ምንም አይነት ምክንያት ስለማልፈልግ ነው ማለት ያለ ምክንያት ተለየሹ ምናምን እንድትሉኝ አልፈልግም እና ከዚህ በላይ እኔ መታለል አልፈልግም። ጅል አይደለሁም፣ ሰው ነኝ፣ ይሰማኛል። በጣም ብዙ እንትን ብያለው። ብዙ የፈረድኩባቸው ሰዎች አሉ። ያው እኔንም ከሱ ጋር ለማለያየት እየመሰለኝ ነበር፣ ግን እሱ ነው እኔን ከሱ ጋር ለመለየት እኔን ከሱ ለመለየት እየሞከረ ያለው እሱ ነው ብዬ አስባለሁ። እኔ ነኝ ጅል የሆንኩት ያልተለየሁትና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ደግሞ ዛሬ በላይቭ ላይ ሊመጡ ነው በቃ ምናምን እያልኩ ስጠብቅ ሀይሚዬና ብሩኬን ማለት ሲቀሩና ሰዓት ሲያሳልፉ ምናምን በላይቭ ሊመጡ ነው በቃ ምናምን ብዬ ስራዬን እየሰራሁ ነበር። ታውቃላችሁ ያው ተስፋ ቆርጬ ማለት ነው ከዚህ በኋላ አይመጡም አይነት ነገር ብዬ ከዛ በቃ ላይክ ስራዬን ጨርሼ ልክ ስልክ ስከፍት አጋጣሚ ለቀዋል ማለት ነውና በጣም ነው የደነገጥኩት። ርዕሱን ሳየው በጣም ነው የደነገጥኩት። የምሬን ነውና ሰው መውደድ በጣም ከባድ ነው። ሀይሚዬና ብሩኬ የጨረቃ ፋሚሊ እንግዲህ ደስታችን አይበርክትላችሁ ተብለናል እንዴ! ምንድን ነው? ዞሮ ዞሮ ተረጋጉ ሁላችሁም ውዶቼ። ማለት ድራማ ትንሽ ሊጀምሩ ፈልገው ነው፣ ሊሰሩ ፈልገው ነው። ችግሩ መፈታቱ አይቀርም እና ተረጋጉ ሁላችሁም ውዶችዬ። እና ሲቀጥል ሀይሚዬ የኔ ቆንጆ የኔ ውድ እንረዳሻለን፣ ሴት ልጅ ነን። ያው ሴት ልጅ እንደመሆናችን መጠን የሴትን ስሜት እንረዳለን። ግን ደግሞ ተረጋጊ። በፍጹም ብሩኬ 100% አንቺን ለመጉዳት ወይም አንቺን ለመለየት ብሎ ያደረገው ምንም አይነት ነገር አይኖርም ማለት ነው። በእርግጠኝነት እኛ እንኳን በዚህ በቪዲዮ የምናያችሁ ሁሌም ስለ ብሩኬ ሁሌም ስለ አንቺ እንደመሰከርን ነው ማለት ነው። እና ከምንም በላይ መረጋጋትን የመሰለ ነገር የለም። ብሩኬ እንግዲህ ከዚህ በፊት እንደሰማችሁት ብዙ ጊዜ ተናግሯል። እኛ ህይወት ውስጥ እየገቡ የሚበጠብጡትን በሙሉ በሂደት ነገሮችን ማስተካከል አለብኝ፣ እነዛን ሰዎች ከህይወታችን ማውጣት አለብኝ እያለ ሲያወራ ነበር ማለት ነው። ከበፊት ጀምሮ እንግዲህ ሲያወራ ነበረ ማለት ነው። እና በቅርብ ከተለቀቀው ቪዲዮ አይታችኋል። ከትላንት ወዳ ምናምን ወደ ቡታጅራ ሊሄድ ነው ሲል ራሱ ተናግሯል። እኛ ውስጥም የሚበጠብጡ ሰዎች ገብተው የሚበጠብጡ ሰዎችንም ለአንዴና ለመጨረሻ ጊዜ ከህይወታችን እንዲወጡ ማድረግ አለብን እያለ ተናግረዋል ማለት ነው። እና የጨረቃ ፋሚሊ እዚህ ጋር የምናገረው ነገር ቢኖር እንዳታቀሳስሩ፣ እባካችሁ እንዳታቀሳስሩ። አሁንም ኮሜንት ምናምን እያነበብኩ ነው። በአንዱ ሰው ለመፍረድ በአንዱ ሳይድ ሆናችሁ አንዱ ላይ ጥፋተኛ ለማድረግ አትሞክሩ። ማለት ሁሉንም ሚዛናዊ ያደርጋችሁ ለማየት ሞክሩ። የእነሱን አንድነት የሀይሚዬና የብሩኬን አንድነት የምትፈልጉ ሰዎች በሙሉ እባካችሁ ተረጋግታችሁ ነገሮችን ሚዛናዊ ሆናችሁ ለመፍረድ ሞክሩ ማለት ነው። እና ሀይሚዬንም እንደ ሴት እንረዳለን፣ ብሩኬንም ደግሞ እንደ ወንድማችን ያለውን ነገር እንረዳለን ማለት ነው። ስለዚህ ሚዛናዊ ሆናችሁ መሆን አለበት የሆነ ነገር ስትናገሩ ማለት ነው። እና የምለው ነገር ይሄ ነው ማለት ነው። ሁሌም የሆነ ነገር በሚፈጠር ሰዓት የሆነ ሳይድ ይዛችሁ አንዱን ሰው ተወቃሽ ለማድረግ ትሞክራላችሁ። አንዱ ሰው ላይ መፍረድ ትፈልጋላችሁ። አንዱን ብቻ ጥፋተኛ ለማድረግ ትፈልጋላችሁ ምናምንና ማለት ኢቭን ጥፋተኛ ነው ብላችሁ የምታስቡት ሰው ካለ ራሱ ያን ለዛ ሰው ጥሩ አስተያየት ነው መስጠት ያለባችሁ። ማለት አስተያየታችሁን በመልካም ነገር ነው ማድረግ ያለባችሁ እንጂ በስድብ በምናምን መጥፎ ነገር በመናገር ምናምን አይደለም። እና ወዶችዬ እንደዛ ለማድረግ ሞክሩ። ማለት ካሁኑ ይጀመራል ብዬ አስባለሁ። ማለት በቃ የሆነ ሳይድ ይዛችሁ አንዱን ሰው መዘርጠጥ ምናምን። ሀይሚዬና ብሩኬን እንደምታውቋቸው ከዚህ በፊት በጣም ብዙ ነገሮች አሳልፎ የመጡ ልጆች ናቸው፣ የምናውቃቸው ልጆች ናቸው። እና በቃ እንደማናውቃቸው አንሆን። ብሩኬንም እናውቀዋለን ምን ያክል ጨዋ ወንድ እንደሆነ፣ ሀይሚዬንም ምን ያክል ጠንካራና የዋህ ጨዋ ልጅ እንደሆነች እናውቃለን። እና በሁለቱም ሳይድ ሆናችሁ ሚዛናዊ ሆናችሁ ለመፍረድ ሞክሩ ላለሁ። ወደ ሌላው ስገባ ሀይሚዬ ተረጋጊ፣ የኔ ቆንጆ ተረጋጊ። አሁን ላይ ያው ስሜታዊ ስለሆንሽ ነው፣ እንረዳለን።
ማለት ሴት እንደመሆንሽ መጠን ነገሮች የሆነ ሲገጣጠሙ ምናምን እና ሳይነግርሽ ስለቀረ ያን ነገር እንደ መጥፎ አስበሽ ወይም ደግሞ በሌላ ሳይድ አስበሽ ሊሆን ይችላል እና ብሩኬ ደግሞ በቃ ከዚህ በኋላ የሆነ ትልቅ ነገር ምናምን እያሰበ ያለ ልጅ ነው አሁን ላይ እኔ እንደተረዳሁት ማለት ነው እና ልጅቷ እንደዚህ በመሃላችሁ እየገባች ቪዲዮ እየላከች ምን እያለች ህይወታችሁን እንዳትረብሽ ለአንዴና ለመጨረሻ ጊዜ ለማስጠንቀቅ ወይም ደግሞ አንዳንድ ነገሮችን ቁጭ አድርጎ እንደተማረ ሰው ለማናገር ፈልጎ ነው ብዬ አስባለሁ ማለት ነው። በእርግጠኝነትም ደግሞ እንደዛ ነው እንጂ አንቺን ለመጉዳት አስቦ ወይም ደግሞ ባንቺ ላይ ችት ማድረግ ፈልጎ ምናምን አይደለም ማለት ነው። እና እንደዛ ብለሽ አታስቢ እባክሽ ሀይሚዬ። ማለት እኔ የምረዳው እንደዛ ነው። ምክንያቱም ብሩኬ እንዴት ነው አንድ ወንድ እኮ ውዶቼ፣ አንድ ወንድ ካልፈለጋችሁ በዚህ ልክ ሊጓዝ አይችልም። በዚህ ልክ ለእናንተ ምንም ነገር ሊያደርግ አይችልም ማለት ነው። እና ብሩኬ እንግዲህ ለሀይሚዬ ምን ያክል ቦታ እንዳለውና ምን ያክል ምን እየሆነላት እንደሆነ እያየን ነው። እና በፍጹም ነገሮችን ወደ በመጥፎ ነገር አናስብ። ባንዴ የሆነን ሰው በቃ ሌላ የሌለበትን ስም አንስጠው ማለት ነው። እና አሁንም ቢሆን ልክ ሀይሚዬ እንደዚህ ብላ ስትናገር ብዙ ሰዎች ብሩኬን ጥፋተኛ ልታደርጉ ትችላላችሁ፣ ሌሎች ደግሞ ሀይሚዬን ጥፋተኛ ልታደርጉ ትችላላችሁ። ሀይሚዬም አሁን ስሜታዊ ስለሆነችና ነገሮች ስለተገጣጠሙባት ስሜታዊ ስለሆነች ነው እንደዚህ ያለችው ማለት ነው። ልትረዳ ያልቻለችው ምናምን በሰዓቱ ምናልባት ደግሞ እየተረጋጋች ስትመጣ ምናምን ነገሮችን አንደርስታንድ ስታደርግ ትረዳዋለች ብዬ አስባለሁ ማለት ነው። እና ብሩኬ እንግዲህ የመጣበት አካሄድ ትልቅና ሌላ ነገር ያሰበው ነገር አለ። እሱን ደግሞ ያው ቀስ በቀስ በሂደት የምናውቀው ይሆናል ማለት ነው። ግን ደግሞ እኔ የሚመስለኝና ብዙዎቻችሁ የገመታችሁት ነገር አለ። እኔ እንደሚመስለኝ ብሩኬ በቃ ነገሮችን በህይወቱ እየገቡ የሚበጠብጡትን ነገሮች አጽድቶ ከዛ በቃ ሀይሚዬን ጠቅልሎ ወደ ራሱ ማድረግ አይነት ነገር ነው እየፈለገ ያለው ማለት ነው። እኔ እንደዛ ነው የተረዳሁት ማለት ነው። እና ሌላውና ትልቁ ነገር ያሰበው ነገር አለ። መጀመሪያ ግን ቅድሚያ ግን ያን ነገር ማስተካከል ስላለበት ያን ነገር ልጅቷን አግኝቶ በቃ በህይወታቸው ድጋሜ እንዳትገባ ለማድረግ ለማስጠንቀቅ ይመስለኛል አግኝቶ ያወራት ማለት ነው። በትክክልም ደግሞ እንደዛ ነው ያለው። እሱም የተናገረው እንደዛ ነው እንደሰማችሁት ማለት ነው። ግን በሌላ ነገር አታሳብሽ። እኔን ደግሞ ሳትይዘኝ ማውራት ትችላለህ። እኔ እንደዚህ ሰማለሁ፣ ጆሮ አለኝ አይደለ? አይን አለኝ፣ እያየሁክ ነው። ስለዚህ ሳትይዘኝ ማውራት ትችላለህ እኮ። ስሚኝ፣ እሺ፣ ማውራሽን ስሚ። እንደሱ አይደለም። እሺ፣ ልስማ። ሁሉ ነገር እንደሱ አይደለም። እሺ፣ ልስማ። ካስረዳኝ ላንቺ ብዬ ነው። ወይኔ፣ ኧረ በማርያም ተው። ኧረ ይበቃሃል፣ በእግዚአብሔር። ከዚህ በላይ በቃ እንዴ፣ ከዚህ በላይ አትጉዳኝ። እኔ ጅል አይደለሁም እኮ አይደለም። እኔ የዋህ ልሆን እችላለሁ፣ ግን በዚህ ልክ ጅል አይደለሁም እኮ። እኔ ልጎዳሽ ፈልጌ አይደለም። ለምን አትሰሚኝም? ምክንያት አለኝ። ያገኘሁበት ምክንያት አለ። እሱ እኔ ሰበብ አታድርገኝ ሁሌ። ከዚህ በፊት ምን ብለኸኝ ነበር? ያለፈ ታሪክ ነው አልከኝ አይደለ? ግን ጉዳዩ ያለፈ አይደለም። ዛሬም እያገኘሃት ነው እኮ። ያገኘኋት ዛሬም እያገኘሃት ነው። አላቅልህም። እሱን ማን ተልጠይቅ ጊዜ ለመቋጨት እኮ ነው። አንዴና ለመጨረሻ ጊዜ ለመቋጨት ወይ የሚጨንቅ ቪዲዮ ነው እውነት ለመናገር ማለት ነው። እና ሀይሚዬ እባክሽ ተረጋጊ፣ የኔ ቆንጆ ተረጋጊ። ብሩኬ እዚህ ጋር አሁን እንደ ጥፋት ያየሁበት ምንድነው፣ በቃ ግልጹን ቢናገር ይሻል ነበረ ማለት ነው ገና ሲመጣ። ከዛ ቅመምዬ በቃ ባንቺና በእኔ መካከል ያለውን እሷንም አግኝቼ ለማውራት ፈልጌ ነው። ሌላና ትልቁ ጉዳይ ደግሞ አለኝ። እሱን ግን ሰርፕራይዝ ነው፣ ትልቅ ነገር አለ ያሰብኩት ነገር። ግን ደግሞ ከዛ በተጨማሪ ደግሞ ልጅቷን አግኝቼ ለማነጋገር ፈልጌ ያለሁኝ ምናምን ብሎ ግልጹን ቢነግራት ይሻል ነበር ብዬ አስባለሁኝ እዛው ማለት ነው። ሜቢ ላትፈቅድለት ትችል ይሆናል። እሱም ያንን ስላሰበ ነው ያልነገራት ማለት ነው። ማለት እዛ ብነግራት እንዲገናኝ፣ ያው ሀይሚዬን ታያቋታላችሁ እንግዲህ ከማንም ሴት ጋር እንዲገናኝ አትፈልግም። ያው ይሄ ሁላችንም ደግሞ የሴቶች ፍላጎት ነው ማለት ነው። ግን እስቲል እንኳ ችግሮቻችንን ለመቅረፍ ነው ላንቺና ለኔ ለቀጣይ ህይወታችን ስል ነው እና ለአንዴና ለመጨረሻ ጊዜ አግኝቼ እሷን ማነጋገር አለብኝ ቢላት እንኳን ምናልባት አይሆንም በቃ አታግኛት ልትለው ትችላለች። ገብቷችኋላ? እና ያንን ፈርቶ ይመስለኛል። እና ደግሞ ያው አንቺ ማወቅ የለብሽም ምናምን ያላት በቃ አጋጣሚ እንኳን ካየችኝ ወይም ደግሞ ካወቀች በቃ ሌላ ነገር ቶሎ ብላ ሌላ ነገር ስለምታስብ ትረበሻለች ወይም ትናደዳለች ብሎ ስላሰበ ነው ይመስለኛል ብሩኬ ያልነገራት ማለት ነው። እና ግን ያው ምንም ይሁን ምንም ግን ቢያንስ ቢነግራት ይሻል ነበር ብዬ አስባለሁኝ።
ግን ደግሞ በቃ በብሩኬም ሳይድ ሆነን ስናየው ስናስበው ልክ ነው ብሩኬም በሀይሚዬም ደግሞ ሆነን ስናየው ደግሞ ልክ ናት። አሁን ያለችበት ሁኔታ ስሜታዊ መሆኗ ልክ ነች። እንደ ሴት ያው እንረዳለን ማለት ነው። ግን ሀይሚዬ መረጋጋት ነው ያለባት ማለት ነው። ራሷን አዳምጣ ተረጋግታ ነገሮችን ማሰብ አለባት። ባንዴ በቃ ነገሮችን ባንዴ ውስን ማድረግ ጥሩ አይደለም ውዶቼ። አንድ ወንድ ልጅ ካልወደዳችሁ ካላፈቀራችሁ በዚህ ልክ ሊጓዝ አይችልም። በፍጹም በዚህ ልክ ሊጓዝ አይችልም። እና ብሩኬ ደግሞ ምን አይነት ሰው እንደሆነ እናውቃለን ሁላችንም ማለት ነው። ሀይሚዬም ታውቀዋለች ከኛ በተሻለ ሁኔታ እሷ ቅርብ ናች ያለችውና ታውቀዋለች። አሁን ስሜታዊ ስለሆነች በቃ በሴት ጉዳይ የመጣ ነገር ምንም ነገር አትሰማም ሀይሚዬና በጣም ስሜታዊ ያረጋታል ያ ነገር ማለት ነው። በጣም ያን እንደዛ ደግሞ ስሜታዊ የምትሆነው በጣም ስለምትወደውና ስለምታፈቅረው ነው ብሩኬ ማለት ነውና መረጋጋት መቻል አለባችሁ። ያው እኔ ቤተሰብ ጋር መሆናቸው ጥሩ ነው ብዬ አስባለሁ። ሁለታቸውም ወደ ቡታጅራ መምጣታቸው ጥሩ ነው ብዬ አስባለሁ። ይሄ ነገር ይፈታል፣ አትጨነቁ፣ አታስቡ። ያው ብሩኬና ሀይሚዬ መቼም አይለያዩም። ግን ያቺ ቪዲዮ የምትልከው ልጅ ግን በጣም በጣም ተንከሴስ ምን ልታገኝ ምን ጥቅም ልታገኝ እንደሆነ አላቅም። በዚህ ልክ ክፋት፣ በዚህ ልክ የሰውን ህይወት መበጥበጥ ወላሂ የስራዋን ይስጣት እውነት ከሆነ ማለት ነው። እንደ ድራማው ከሆነ ደግሞ እንግዲህ ድራማው በቅርብ ጊዜ እንደሚጠናቀቅ ተስፋ አደርጋለሁ። ደግሞ በዓል ሲመጣ ነው ይሄ ጸብ ምናምን የሚፈጠረው ሀይሚዬና ብሩኬ ላይ ማለት ነውና ፈጣሪ ሰላሙን ያወርድልን። ያው ጨረቃ ፋሚሊ ደግሞ አታስቡ፣ አትጨናነቁ። ሀይሚዬና ብሩኬ መቼም አይለያዩም እና ሚዛናዊ ሆናችሁ ደግሞ ነገሮችን ለመፍታት ሞክሩ። ሀይሚዬ ተረጋጊና ብሩኬን አዳምጪው እና ደግሞ ያው ልጅቷም ጋር ላገናኝሽ እውነት ካልመሰለሽ ብሎሻል። ልጅቷም ጋር ስትረጋጊ ያለውን ነገር ተገናኝታችሁ ፌስ ቱ ፌስ በቃ መነጋገር አለባችሁ ያለውን ሁኔታ ማለት ነው። ብሩኬ ደግሞ በቃ እሷም በጣም ኮሽተር ብለክ ማለት ነው። ይሄ ለሴት ልጅ ክብር ምናምን የሚባለው ነገር ምናልባት ሼም እየያዘህ ሊሆን ይችላል። ቆፍጠን ብለክ ያለውን ነገር ለመናገር የሚከብድህ ማለት ነው። ግን በቃ ህይወትን እየበጠበጠች ያለች ልጅ ስለሆነች ለመጨረሻ ጊዜ በደንብ ማስጠንቀቅ አለብህ እሷን ማለት ነው ልጅቷን። እና ይሄ ነው የምለው። መልካም ሌሊት ብያለሁኝ። አይዟችሁ፣ አትጨናነቁ ውዶቼ። ለበጎ ነው ሁሉም ነገር። ያው ስራ ሊሆን ይችላል እና እንረጋጋ ባይ ነኝ።